የሴት ወዳም ብለው ይሉሻል። አስቀድሞ ቢስሚላህ ብሎ የሚጀምረው ባል ነው። ሴት የሚበላው የሚለው ረጋ በይ። ኧረ እኔም እኮ ሰው ለራሴ ቆይ ማን ነው ደግሞ እንደዚህ ያለ? ወንድ ነው። ቢስሚላህ ረህማን ረሂም። ኧረ ጉድ ፈላ። ደግሞ ከየት የመጣ አባባል ነው ይሄ? መጀመሪያ ወንድ ነው እንደዚህ። ይሄው ይሄን ያክል ከራበሽ አጎረስኩሽ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኛ አለን አልሐምዱሊላህ። እሺ ቤተሰብ ምሳ እንብላ ብለናል። አሁን እንኳን እንደው ጉርሻ ሳይሆን አፌን ለማስያዝ መሰለኝ ሳጥ ለማድረግ ነው። እኔ በጣም ማለት አስቀድመሽ እየበላሽ አስቸገርኩ። ኮሜንታተሮቹን ራሱ ምንድን ነው አባወራ ቢስሚላህ ብሎ ሳይጀምር አንቺ ፈጥነሽ ግን አባባል ነው። እሺ ገና ወንድ ላይ ያልበላም ብላችሁ ራሳችሁን አትርሱ። ድብን አድርጋችሁ ሁሉ እንዴ አምሮ እኮ ነው። እኔ በሆነ ድርድር አላውቅም። አቀርባለሁ ካልመጣ አለሁኝ አይደል? አንተ ስጠብቀውን እና እኔ ተፋጠን መጠበቅ የለብንማ። እየተጎራረስን እኔና ሁሉ ትደርስብናለህ እንዴ? እኔ ፈጠጥ እሱን ፈጠጥ ቢ እያለኝ ፊቴ ተቀምጦ አንተ ስቀር እና ተረጋጋ ብሎ እኮ ነው። ተረጋጋሽ ምን አለ? እኔ በዛ አባባል አላምንበትም። አባወራ ሳይበላ ሴልች አበላም። ይሄ አጉል ባህል ነው። አባይ አጉል ነው። ስለዚህ ይቅርባችሁ። ስራችሁ ባላችሁ ተጠቅሙ። እኛ አሁን ኧረ እሱ ከተጎራደደ እናንተ አጠፍ እጥፍ ሰምታችኋል። የሷን አትያዙ። አስቀድሞ ቢስሚላህ ብሎ የሚጀምረው ባል ነው። እና ጥሩ ነገር ነው ማስተማር ያለብሽ። እሺ እንደዛ ነው። ይሄ አጉል ባህል ነው። እኔ ባህል ነገር ከሆነ አጉል ባህል ነው ብዬ ነው የማስበው። ነገር ግን መጠባበቁ ጥሩ ነው። ያኔ ባልን መጠበቅ በቃ ወንድ ቁጭ ብሎ አንድ ጉርሻ ሁለት ጉርሻ ብሎ ሲያደጎፍ ስትል ጥሩ ነው። ግን ግዴታ ነው ብዬ አላስብም። ግዴታ አይመስለኝም። ለክብሩ ነው። ለክብሩ እኮ ነው። ለክብሩም ነው። እንደዛ ነው ደስ የሚለው። ደስ የሚለውም እንደዛ ነው። እኔ በሆዴ አትንጡብኝ ብያለሁ። በሆዴ አትንጡብኝ። የሴት ወዳም ብለው ይሉሻል። ቤተሰብ እና ያው ምንድነው ሁሉ ጊዜ ምግብ ስበሉ ነው እንደምቀርጹት ሌላ ቦታ ቪዲዮ አሰሩም እንደ ምናምን ብላችኋል። ያው ምግብ ሲገኝ ነው። ምግብ ሲገኝ ነው እንጂ ምግብ በሌለበት ሰዓትም እንቀርጻለን። በአጋጣሚ ያው ምግብ በተገኘ ሰዓት ስንቀርጽ እቀርጻለሁ ብዬ ሳስብ ምግብ ተገኝቶ አገኛለሁ ማለት ነው። እና ያን አጋጣሚው አይለፈኝ በሚል ነው። እሺ ሳይደረኛ ነው። እኔ ቤት ነው ሙሉ የምንገናኘው። ምሳ ላይ ብቻ ነው። ምሳ ላይ ነው የምንገናኘው። ከዛ ይሄዳል ደግሞ ይነዳል። እና ለዛ ነው የምንቀርጸው አብዛኛው እንግዲህ በእውነት ነው። ያኔ ለምግቡ እየበላን ባናወራ የተሻለ ነው። ኢንሻአላህ እናሻሽላለን ወደፊት። አንዱ ማለት ምግባችንም አንዱ አጀንዳ ስለሆነ ነው። ያው ምግብ መስራት ላይ ብዙም አልነበረችም። ሁለተኛ ሚስት ባሰብኩበት ሰዓት ምግብ ማሻሻል ጀመረች።
እና ያን አጋጣሚ ነው ገባችሁ? ኧረ ቤቱን አፈረሱት መሰለኝ ላሳያችሁ የፈለኩት ማለት ነው። እና ያው የኤዲት ትራፊ ነበረችን ያችን ሰራረኩና ሰይድን ያው እኔ ነኝ ስበላው የነበረው የኤዲት ምሳ ብቻ በልቶ ተነስቶ አልነበረም ቤት የነበረ ሰይድ። ከዛ ምሳዬንም ራቴንም ቁርሴንም ምሳዬንም እንደው ስበላ ከርሜ ለሰይድ አልሰራሁለትም ነበር፣ ግን እንዲያለቀ ነው የሚያውቀው። እኔ እህታችሁ ደግሞ ቁጭ አድርጌ ይኸው ዛሬ ምሳ ሰርቼ ጠበቅኩት ማለት ነውና በቃ እንደዚህ ነው እንክብካቤ ወንድ ልጅ የሚወደው ነው። አረተይ እኔ ይሄንን በወድ ቆይ የታለ እንደጨረሽው ብዬ ጠይቅሻል ነበር። ጠይቅሻለሁ እና አፉ አፉ ላይ ጣል ጣል ማድረግ አለባችሁ በቃ ውዶቼ ማለት ነው። ለማንኛውም ቆንጆ ምግብ ነው። ደግሞ ቤቴን አፈረሱት ያልኩት እዚህ ገረገራ ከቤት በላይ ድንጋይ እየጣሉ ነውና የግንባታ ቤቱ ተነቃንቆ ድንጋይ ይጭለው። እሺ ውዶቼ ማሻሽ እየበላሽ አይዞሽ እየበላሽ እዚህ ታገኩት ነው። በጣም ነው የሚርብሽ ማለት ነው። እስከመጣ አረገኝ መቼም ሲሄድ ምራቅ ወደ እንዲያና ነው ሲባል ስለሰማሁ ነው እንጂ እኔ እኮ ወንዱ ነው መሰለኝ። ከባድ ነው አንቺ። ይለያል ይለያል ይለያል። በጣም ቆንጆ ነው። እና ወዶቼ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ያልሆናችሁ ቤተሰብ እንሁን። ኮሜንት ላይ አስቀምጡ እመልሳለሁኝ። እሺ አበረታቱኝ። ቪዲዮ እስከ መጨረሻው በማየት እና እንዲከፍለኝ ደግሞ በቃ በር አታሳልፉ። እሺ እሺ ቤተሰብ ንገሪያችሁ እስኪ። አዎ ላይክ ሼር ሰብስክራይብ አድረሳ። ሰብስክራይብ ጥሩ እየሄደ ነው። በዚህ ቀጥሉበት። 10,000 ኬክ ገዝቼ ሰርፕራይዝ እንዳደርገው 10,000 ይግባ። አበረታቱት። ብዙዎቻችሁ 50% በቃ ሳታው ነው ያኔ ሰብስክራይብ ሳታደርጉ ነው የምታውን። ሰብስክራይብ አድርጉን። መልካምነት ለራስ ነው። ምንም የሚጎልባችሁ ነገር የለም ከናንተ እኛን ስታበረታቱን ማለት ነው። እንደዚሁም ደግሞ ዩቲዩብ እንግዲህ ከፍሎን ቆይቷል። ያኔ እኔ ነኝ የከፈለኝ፣ ሰይድ ከፍሎት አያውቅም። ገና የተንቀሳቀሰ ነው እውለት በር ማለት ነውና ኢንሻአላህ ሰርፕራይዝ አብረን እንሆናለን ብዬ አስባለሁ። 10,000 አስገቡኝ። በቃ ቤተሰብ ያልሆናችሁ የምትከታተሉ ሰብስክራይብ አድርጉ፣ የደወል ምልክቷን ተጫኑ እንዲደርሳችሁ ቪዲዮዬ እና ቤተሰብ እንሆን። አበረታቱኝ። እሺ እናመሰግናለን። በራሳችን እንተጋገዝ። አመሰግናለሁ ቤተሰብ። ሰላማችሁ በዘት ይበል። ሰላም አለይኩም ወራህመቱላሂ ወበረካቱ።